እሺ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም ደግሞ በድጋሚ መጥቻለሁ። ዛሬ የምናየው ስለ ኢንቨርስ ኦፍ ማትሪክስ የአንድን ማትሪክስ ኢንቨርሱን እንዴት ነው መፈለግ የምንችለው የሚለውን እናያለን ማለት ነው። በቀጣዩ ባለፈው ፓርት ላይ ዲተርሚናንት እንዴት እንደሚፈለግ አይተናል። ዲተርሚናንቱን የአንድን ማትሪክስ ዲተርሚናንት እንዴት እንደሚፈለግ 2x2 ሲሆን 3x3 ሲሆን 4x4 ማትሪክስ ሲሆን ዲተርሚናንቱን እንዴት እንደምንፈልግ አይተናል። አሁን ኢንቨርሱን እንዴት እንደምንፈልግ ነው የምናየው ማለት ነው። ኢንቨርስ ኦፍ ኤ ማትሪክስ ማለት ለምሳሌ አንድ ኤ የሚባል ኤን ባይ ኤን ማትሪክስ ስኩዌር ማትሪክስ ቢኖረን አንድ ኤ የሚባል ኤን ባይ ኤን ማትሪክስ ቢኖረን ሌላ ቢ የሚባል ኤን ባይ ኤን ማትሪክስ ቢኖረን ኤ ታይምስ ቢ ማትሪክስ ኤ ታይምስ ማትሪክስ ቢ ኢዝ ኢኳልስ ቱ ማትሪክስ ቢ ታይምስ ማትሪክስ ኤ ኢዝ ኢኳልስ ቱ አይዴንቲቲ ማትሪክስ የሚሰጠን ከሆነ በቀላሉ አይዴንቲቲ ማትሪክስ የሚሰጠን ከሆነ ኤ ለቢ ምንድነው ኢንቨርስ ነው ማለት ነው። ኤንድ ኦልሶ ቢ ለኤ ኢንቨርስ ኦፍ ኢንቨርስ ማትሪክስ ነው። ሁለቱ ተባዝቶ አይዴንቲቲ ማትሪክስ ምን አይነት እንደሆነ አይተናል ማለት ዲያጎናል ኤሌመንቱ 1 1 የሆነ ማለት እንደዛ የሚሰጠን ከሆነ ኤ ለቢ ቢ ለኤ ኢንቨርስ ነው ማለት በቀላሉ። ሌላ ምንድነው አንድ ማትሪክስ ኢንቨርስ ካለው ኢንቨርሱ ዩኒክ ነው ማለት አንድ ኢንቨርስ ብቻ ነው ሊኖረው የሚችለው፣ ሁለት ወይም ሶስት ኢንቨርስ ሊኖረው አይችልም ማለት። ሌላ ምንድነው ባለፈው ዲተርሚናንት ላይ ስናይ ዲተርሚናንት ኦፍ የሆነ ማትሪክስ ኢዝ ኢኳልስ ቱ 0 ከሆነ it is said to be singular ብለናል። ዲተርሚናንት ኦፍ ኤ ዲፈረንት ፍሮም 0 የሚሆን ከሆነ ናን ሲንጉላር ብለናል። ዲተርሚናንቱ 0 የሚሆን ከሆነ ምንድነው ማለት ነው? ኖት ኢንቨርተብል ነው ማለት ነው። ናን ሲንጉላር ከሆነ it is invertible ማለት ነው። ዲተርሚናንታቸው ዲፈረንት ፍሮም 0 ለሆኑ ማትሪክሶች ብቻ ነው ኢንቨርስ መፈለግ የምንችል ኦር ኢንቨርስ የሚኖራቸው ዲተርሚናንታቸው ዲፈረንት ፍሮም 0 የሚሆን ብቻ ነው ኢንቨርሳቸውን ልናገኝ የምንችለው ማለት ነው። ምክንያቱም ለምሳሌ ኤ የሆነ ኤን ባይ ኤን ማትሪክስ ቢሆን ኤ ኢንቨርስ ምንድነው የሚሆነው? ኤ ኢንቨርስ ኢዝ ኢኳልስ ቱ 1 ኦቨር ዲተርሚናንት ኦፍ ኤ ታይምስ adjoint of A ስለሚሆን ማለት ነው። ስለዚህ ዲተርሚናንቱ 0 ከሆነ ኖት ኢንቨርተብል ነው ማለት ነው። ዲፈረንት ፍሮም 0 ከሆነ ኢትስ ኢንቨርተብል ኢንቨርሱን መፈለግ እንችላለን ማለት ነው። አጆይንቱን እንዴት ነው የምንፈልገው የሚለውን እናያለን። ስለዚህ የአንድ ማትሪክስ ኢንቨርስ ለመፈለግ የግዴታ መጀመሪያ አጆይንቱን መፈለግ አለብን ማለት ነው። የማትሪክሱን አጆይንት ከፈለግን በኋላ ነው ማለት ነው ኢንቨርሱን መፈለግ የምንችለው። ሌት ኤ ቢ አን ኤን ባይ ኤን ማትሪክስ the matrix that is the transpose of the matrix of cofactors ኮፋክተር ማይነር የሚባል ነገር ባለፈው አይተናል። n by n matrix the matrix that is the transpose of the matrix of cofactors corresponding to the entries of A is said to be the adjoint of a matrix ያ ማለት የማትሪክሳችን ኮፋክተሮች ለምሳሌ C11 C12 up to C1n C21 C22 up to some C2n CN1 CN2 up to CNN የእያንዳንዱ ኢንትሪ ኮፋክተር ማለት C11 C12 up to some C1n የዚህ የኮፋክተሮቻቸው ትራንስፖዝ ምን ይሰጠናል? adjoint of a matrix የዚህ ትራንስፖዝ ማለት C11 ራው የነበረው ኮለም ይሆናል ማለት ነው። C11 C12 up to C1n and C21 C22 C2n CN1 CN2 and up to CNN ይሄ ምንድነው ማለት ነው? adjoint of a matrix some matrix adjoint ይሆናል ማለት ኢንቨርስ ኦፍ ዚስ ማትሪክስ ምን ይሆናል ማለት ነው? 1 ኦቨር
ዲተርሚናንት ኦፍ ኤ ታይምስ አድጆይንት ኦፍ ኤ ይሆናል ማለት ነው። አድጆይንት ኦፍ ኤ በማድረግ የማትሪክሱን ኢንቨርስ ማግኘት እንችላለን። እስቲ ኤግዛምፕል እንይ። ይሄንን ኤግዛምፕል አብረን እንስራ። ፋይንድ ዘ ኢንቨርስ ኤ ኢንቨርስ ማትሪክስ ኤያችን 2x2 ማትሪክስ ነው። 2x2 ማትሪክስ ነው። የዚህን ማትሪክስ ኢንቨርሱን ፈልጉ ነው የተባልነው። ምን እንደምናደርገው ፈርስት ኮፋክተር የእያንዳንዱን ኮፋክተር ነው የምንፈልገው ማለት Cij is equals to -1 the power of I plus j times Mij ማይነሩ ማለት ነው። ለምሳሌ C11 ምን ይሆናል? C11 ምን ይሆናል? -1 the power of 1 plus 1 which is 2 times the first row እና the first column ዲሊት ስናደርግ የምናገኘው ማለት ነው። the first row the first column a22 ይሆናል ማለት times a22 -1 plus a22 ይሆናል ማለት ነው። C12 ምን ይሆናል? -1 the power of 1 plus 2 which is 3 times the first row the second column the first row the second a21 ይሆናል times a21 which is -1 the power of 3 is -a21 ይሆናል ማለት ነው። C21 ምን ይሆናል? -1 the power of 3 times m21 ማለት ነው። m21 ማለት በሰከንድ ራውንድ እና በፈርስት ኮለምን ዲሊት ስናደርግ a12 እናገኛለን ማለት ነው። then from this one ምን እናገኛለን? ማይነስ ነው -a12 ይሆናል ማለት ነው። c22 ምን ይሆናል? -1 the power of 2 plus 2 which is 4 times m22 ማለት በሰከንድ ራው በሰከንድ ኮለም times a11 ይሆናል ማለት ነው። which is positive a11 ይሆናል ማለት ነው። then የዚህ ማትሪክስ ኮፋክተሩ ምን ይሆናል? C11 ና ማለት C11 C12 C21 C22 ትራንስፖዙ ማለት ነው። ያ ማለት C11 ምንድነው ያገኘነው? A22 C12 minus A21 C21 minus A12 and A11 አገኘን ማለት የዚህ ትራንስፖዝ ምን ይሰጠናል? adjoint of A ነው የሚሰጠን ማለት ነው። this is equals to የዚህ ትራንስፖዝ A22 minus A21 እና minus A12 A11 እናገኛለን ማለት ነው። this is adjoint of A ይሄ ይሆናል ማለት ነው። adjoint A ከሆነ A inverse ምን ይሆናል? A inverse 1 over determinant of A times the adjoint of this matrix which is A22 minus A12 minus A21 እና A11 ይሆናል ማለት ነው። this is the inverse of this matrix ይሆናል ማለት ነው። 2x2 ማትሪክስ ሲሆን ምንድነው የምታደርጉት? ዲተርሚናንት ትፈልጋላችሁ። this times this minus this times this ካላችሁ በኋላ ይሄን ሁለቱን ታቀያይራላችሁ ቦታ ዘን ይሄንን ደግሞ በኔጌቲቭ ማባዛት ይሄን ማቀያየር ያ ማለት a22 a11 ታቀያይሩና ይሄን እንዳለ በኔጌቲቭ ማባዛት -a12 times -a21 ማድረግ ነው የሚሆነው 2x2 ማትሪክስ ሲሆን ማለት ነው። በቀላሉ በዚህ መልኩ መፈለግ ይቻላል። አንድ ጥያቄ አብረን እንስራ። find the inverse of this matrix 2x2 ማትሪክስ ፈርስት እንደምን እናደርገው? ኢንቨርሱን ለመፈለግ ዲተርሚናንቱ ያስፈልገናል። ዲተርሚናንት ኦፍ this matrix ምን ይሆናል? 10 minus 8 which is 2 which is different from 0 then ይሄ ኢንቨርተብል ነው ማለት ነው። ነን ሲንጉላር ማትሪክስ ነው ማለት ነው። ስለዚህ ኢንቨርሱን መፈለግ እንችላለን። ኢንቨርሱ ምን ይሆናል? በቀላሉ A inverse is equals to 1 over 2 times ቅድም እንዳልኳችሁ ይሄን መቀያየር ይሄንን 10 ይሄንን 1 then ይሄን ኔጌቲቭ ማርክ -4 -2 ይሆናል ማለት ነው። this is equals to እያንዳንዱን ተርም በሃፍ ስናባዛ ምን አይነት ማትሪክስ እናገኛለን? 5 -2 -1 እና 1 over 2 የሚባል ማትሪክስ እናገኛለን ማለት ነው። ይሄ ማትሪክስ ለዚህ ማትሪክስ ምንድነው ማለት ነው? ኢንቨርስ ነው። እንዴት ነው ቼክ የምናደርገው ኢንቨርስ መሆኑ? A times A inverse ምን መስጠት አለበት? አይዴንቲቲ ማትሪክስ። ይሄንን ማትሪክስ እና ይሄንን ማትሪክስ ስናባዛ አይዴንቲቲ ማግኘት መቻል አለበት ኢንቨርስ ከሆነ ማለት መልሳችን ትክክል ከሆነ
3 by 3 ማትሪክስ ሲሆን እስቲ እንዴት ነው የምንፈልገው? ፋይንድ ዘ ኢንቨርስ ኦፍ ዚስ ማትሪክስ 3 by 3 ማትሪክስ ነው። ኢንቨርሱን ለመፈለግ ምን ያስፈልገናል? ፈርስት ዲተርሚናንቱን ቼክ ማድረግ መቻል አለብን። ዲተርሚናንት ኦፍ ኤ ስኩዌር ማትሪክስ ነው። ምን ይሆናል? a11 c11 ፕላስ a12 c12 ፕላስ a13 c13 ይሆናል ማለት ነው። a11 ማለት ነው 2 ታይምስ c11 ማለት -1 ዘ ፓወር ኦፍ 1 + 1 which is 2 ታይምስ mij ማለት ነው። mij ማለት ምንድነው? የማትሪክስ obtained by deleting the first row and the first column first row the first column ምን አይነት ማትሪክስ እናገኛለን? 1 1 0 1 እናገኛለን ማለት ነው። ፕላስ 2 ታይምስ -1 the power of 1 + 2 which is 3 ታይምስ ምን አይነት ማትሪክስ እናገኛለን? by deleting the first row and the second column -2 1 and 3 4 plus 0 times anything is 0 እንተዋለን ማለት ነው። ከዚህ ምን እናገኛለን? 2 times 1 ፖዚቲቭ ነው የሚሆነው 2 times the determinant of this 1 times 1 minus 1 times 0 1 ይሆናል ማለት ነው። plus 2 times ይሄ -1 ይሆናል minus 2 times የዚህ ዲተርሚናንት -2 -3 which is -5 minus of minus plus 5 ይሆናል ማለት ነው። ይሄ ምን ይሆናል? 2 plus 10 which is 12 different from 0 ነው ማለት ነው። ዲተርሚናንት of a ስለዚህ it is non singular ማለት ነው። ኢንቨርተብል ነው ማለት ነው። ኢንቨርሱን መፈለግ እንችላለን ማለት ነው። የዚህ ማትሪክስ ኮፋክተሩ የእያንዳንዱ ኢንትሪ ለምሳሌ የc1 ምን ይሆናል? -1 the power of 1 + 1 which is 2 times by deleting the first row the first column ምን እናገኛለን? 1 1 0 1 እናገኛለን ማለት ነው። from this one ምን እናገኛለን? ፖዚቲቭ 1 ነው የሚሆነው 1 times 1 -0 1 እናገኛለን ማለት ነው። c12 ምን ይሆናል? -1 the power of 3 1 + 2 is 3 the first row the second column delete ስናደርግ -2 1 እና 3 1 እናገኛለን። ከዚህ ምን እናገኛለን? this is -1 -2 -3 -5 times -1 ፖዚቲቭ 5 ይሆናል ማለት ነው። c13 ምን ይሆናል? -1 the power of 4 times deleting the first row the third column the first row the third column ምን እናገኛለን? -2 1 3 0 a plus 1 ይሆናል -2 times 0 0 minus 3 ይሆናል ማለት ነው። which is -3 ይሆናል ማለት ነው። እሺ c21 ምን ይሆናል? c21 -1 the power of 3 ይሆናል -1 the power of 3 deleting the second row the first column the second row the first column 2 0 the second row the first column 2 0 0 1 እናገኛለን ማለት ነው። ከዚህ ላይ ምን እናገኛለን? -1 ነው የሚሆነው -1 times 2 times 1 2 minus 0 which is 2 -1 ሲሆን -2 ይሆናል ማለት ነው። c22 ምን ይሆናል? -1 the power of 4 deleting the second row and the second column this and this እናደርግ 2 0 3 1 ከዚህ ላይ ምን እናገኛለን? a ፖዚቲቭ 1 ይሆናል 2 times 1 2 2 minus 0 2 ይሆናል ማለት ነው። c23 ምን ይሆናል? -1 the power of 5 deleting the second row and the third column 2 2 3 0 ምን እናገኛለን? ይሄ -1 ይሆናል 2 times 0 0 minus 6 times -6 times -1 6 ይሆናል ማለት ነው። c31 -1 the power of 3 plus 1 which is 4 times deleting the third row and the first column 2 0
the third row the first column 2 0 1 1 ከዚህ ምን እናገኛለን? this one is plus 1 2 times 1 2 minus 0 2 ይሆናል ማለት c 3 2 ምን ይሆናል? minus 1 the power of 5 ይሆናል። deleting the third row and the second column the third row and the second column 2 0 2 1 እናገኛለን ማለት ነው። ከዚህ ላይ ምን እናገኛለን? ይሄ -1 ይሆናል። ይሄ ምን ይሆናል? የዚህ ዲተርሚናንት 2 times 1 2 2 minus 0 2 ነው የሚሆነው ማለት ነው። times -1 -2 ይሆናል ማለት ነው። c 3 3 ምን ይሆናል? deleting the third row and the third column ምን እናገኛለን? 2 2 እና -2 1 እናገኛለን። ከዚህ ላይ ምን እናገኛለን? ይሄ +1 ይሆናል። ይሄ 2 times 1 2 minus 2 times -2 -4 minus of minus plus ይሆናል 6 እናገኛለን ማለት ነው። adjoint of a ምን ይሆናል? c11 c11 c12 c13 እያንዳንዱ ያገኘነውን እናስገባና ትራንስፖዙ ይሆናል ማለት ነው። ያ ማለት c11 ማለት 1 c11 c12 5 minus 3 minus 2 2 6 2 minus 2 እና 6 ትራንስፖዝ ይሆናል ማለት ነው። 1 5 minus 3 minus 2 2 6 and 2 minus 2 6 ይሆናል። ይሄ adjoint of a given matrix ነው ማለት ነው። a inverse ምን ይሆናል? a inverse is equals to 1 over determinant which is 1 over 12 times adjoint of a ምንድን ነው ያገኘነው? 1 minus 2 2 5 2 minus 2 እና minus 3 6 ይሄ ይሆናል ማለት ነው። እያንዳንዱን ኢንትሪ በ1 over 12 ማባዛት እንችላለን ማለት ነው። ስለዚህ ይሄ ኢንቨርስ ኦፍ ይሄ ማትሪክስ ይሆናል ማለት ነው። ቼክ ለማድረግ እንደምን የምናደርገው የተሰጠን ማትሪክስ A ታይምስ A ኢንቨርስ ምን መስጠት አለበት? አይዴንቲቲ ማትሪክስ መስጠት መቻል አለበት። አይዴንቲቲ ማትሪክስ የማይሰጠን ከሆነ ኢንቨርሳችን ትክክል አይደለም ማለት ነው። ኮፋክተር ስትሰሩ መጠንቀቅ ነው። ዲተርሚናንቱ 0 መሆኑ ቼክ ማድረግ ነው። ኮፋክተር ስትፈልጉ -1 the power of i plus j plus minus የሚሆንበትን ጥንቃቄ ማድረግ ነው። በዚህ መልኩ ጥያቄዎችን ደጋግማችሁ ስሩ። ቪዲዮዬን ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ማንበብ ሙሉ ሰው ያደርጋል። አንብቡ። አመሰግናለሁ።